ሶላት ውስጥ በጃህር በጀማዓ አሚን በሚባል ጊዜ ማእሙሙ ተአሚን ወይም አሚን ማለቱ ኢማሙ አሚን ብሎ ከጨረሰ በኋላ ነው ወይስ ወለዷሊን ብሎ ከጨረሰ በኋላ ነው መሆን ያለበት? ከመላእክቶች አሚን ጋር የገጠመ የተባለው የትኛው ነው ይላል። ሁለቱም በሐዲስ ተነግሯል። ኢማሙ ወለዷሊን ሲል አሚን በሉ የሚል ሐዲስ አለ። በሌላ ሐዲስ ደግሞ የሱ አሚን ከኢማሙ አሚን ጋር የገጠመለት ሰው ከመላእክት አሚን ጋር ይገጣጠምና ይሄን እድል ያገኘ ሰው ያለፈው ወንጀሉ ይሰረዝለታል ተብሏል። ከሁለቱ ሐዲሶች በመነሳት ኢማሙን ጠብቆ ኢማሙ አሚን ሲል አብሮ ሲጀምር አብሮ መጀመር እንደሚቻልም ተነግሯል። አይ ገና ወለዷሊን እንዳለ አሚን ማለትም ይቻላል ተብሏል። ሁለት የተለያዩ ሐዲሶች ናቸው። ነገር ግን ማስማማት ይቻላል። ኢማም ወለዷሊን ካለ በኋላ አሚን ወደ ማለት ስለሚሄድ ወለዷሊን ብሎ አሚን ሲል እናንተ መብራችሁ አሚን በሉ ማለት ነው። የተሻለውም ይሄ ነው፣ ኢማሙን ጠብቆ አሚን ማለት ነው። በይነ ሰጅደተይን ሁለት ስጁዶች መሃል ስንቀመጥ አመልካች ጣታችን ማንሳት እንዴት ይታያል? አብዛኞቹ የፊቅህ ሊቃውንት ዘንድ በሁለት ስጁዶች መሃል ቁጭ ሲባል ጣት አይነሳም፣ ተዘርግቶ ነው የሚቀመጠው። ቀኙም ግራውም ጉልበት ጫፍ ላይ ጭን ላይ ነው የሚዘረጋው። ነገር ግን በጣም ጥቂት ሊቃውንት በሁለት ስጁዶች መሃል አመልካች ጣት የቀኝ እጅ ጣት መያዝ አለባት፣ ተቀስራ መያዝ አለባት የሚል አቋም አላቸው። እዚህ የሚያቀርቡት ነብዩ አለይሂ ሰላቱ ወሰላም ሶላት ላይ ሲቀመጡ እጃቸውን መዳፋቸውን ጉልበታቸው ላይ ይዘረጉ ነበረ፣ አመልካች ጣታቸውን ለይተው ይዙ ይቀስሩ ነበር የሚለውን ጥቅል አገላለጽ በመያዝ ነው። ከዚህ በተጨማሪ በአንዳንድ ዘገባዎች በሁለት ስጁዶች መሃልም እጃቸውን ቀስሮ ይዙ ነበር የሚል ዘገባ አለ። ነገር ግን ያ ዘገባ ሻድ ነው ተብሏል። አብዛኞቹ የነቢን አሰጋገድ የገለጹ ሱሐባዎች በሁለት ስጁዶች መሃል እጃቸውን አመልካች ጣታቸውን ቀስሮ ይዙ ነበር የሚል የለም። ስለዚህ በላጩ ብዙ የፊቅህ ሊቃውንት አብላጫዎቹ የመረጡት በሁለት ስጁዶች መሃል ሁለቱም ጣቶች የጉልበት ጫፍ ላይ ነው እንጂ የሚዘረጉት እንደ ተህያቱ ወይም እንደ ተሸሁድ አመልካች ጣት ለብቻው ተቀስሮ አይያዝም። ጀማዓ ሶላት እንዳያመልጠኝ በሚል ተየሙም ማድረግ ይቻላል። ሽንት ቤት ላይ በህመም ለሚቆይ ሰው ለጀማዓ ተብሎ ተየሙም አይደረግም። ሶላት አልጀማዓ እንዳያልፈኝ ተብሎ ተየሙም አይደረግም። ውሃ ያለ ለጀማዓ ተብሎ ተየሙም አይደረግም። ባይሆን ወቅቱ ያልፈኛል ካለስ አንድ ሰው ነው ይሄ ላይ ተየሙም ማድረግ እንደሚቻል ተነግሯል። ይሄም ላይ የሊቃውንት ስምምነት የለም። የተወሰኑት የሶላት ወቅት ውዱእ እስካደርግ ድረስ ይወጣብኛል ደቂቃዎች ነው የቀሩት ካለ የወቅት ጉዳይ ከጧሃራ ጉዳይ ይቀደማል የሚሉ ሊቃውንት አዎ ተየሙም ማድረግ ይችላል። ሌሎች ደግሞ ከፊት እሱ በኩል ጉድለት እስከሌለ እስካልተዘናጋ ድረስ ተኝቶ ከነበረ ረስቶ ከነበረ ያለው ሰዓት ምንም ጠባብ ቢሆን ጧሃራውን አሟልቶ ቀስ ብሎ ይስገድ እንጂ ጊዜም ያልፈኛል ቢባል ተየሙም አይደረግም፣ ከወቅት ጧሃራ ይቀድማል ብላ አለክሊሃል ሁለቱም ያስኬዳሉ። ወቅቱን በተመለከተ ጀማዓውን በተመለከተ ግን ይሄ አይባል። ጀማዓ ቢያልፍም ይለፍ እንጂ በትክክል በዑድር ሽንት ቤት የሚቆይ ሰው ለጀማዓ ብሎ ተየሙም ማድረግ የለበትም። ሽንት ቤት ላይ መቆየት ለወስዋስ ይዳርጋል፣ ለበሽታ ይዳርጋል፣ መብዛት የለበትም። በህመም ምክንያት የሚለው በትክክልም ስጋዊ ህመም ከሆነ ታክሞ ችግሩን መፍታት ነው። ስጋዊ ህመም ሳይኖር ወስዋስ ኖሮበት አንድ ሰው ሽንት አይቆምልኝም ያለ በየጊዜው ሽንት ቤት እየቆየ ጀማዓ ማስመለጥ ለወስዋስ ለበሽታ ይዳርጋል። ለሶላት አልጀማዓ ፈዲላ ትሩፋትን ማጣትን ስለሚያስከትል ችግሩን መቅረፍ ያስፈልጋል። ሌላኛው ጥያቄ ቁርአን በስልክ መቅራት ማክተም አጅሩ እንዴት ነው? ቁርአን ዋና መቀራቱ ነው የሚፈለገው። በቃልም ይቀራ በስልክም ይቀራ በተለመደው በታተመው ቁርአንም ይቀራ ዋና መቀራቱ ነው። በቃሉም በስልክም በታተመውም 30ውን ጁዝ ከቀራ አንድ ሰው አክትሟል ይባላል። ቁርአኑን ራሱን ይዞ መቅራቱ ነው የሚሻለው ወይስ ስልኩን የሚል ከሆነ ጥያቄው ይበልጥ ልብ የሚረጋጋው ቤተኛው ነው። ልብ የሚመከረው የሚገሰጸው የሚያስተነትነው አብዛኛውን ጊዜ የታተመውን ቁርአን
በአክብሮት ከፍ አድርጎ አስቀምጦ እሱን ይዞ መቅራቱ አብዛኛውን ጊዜ ልብ ላይ የተሻለ ተጽዕኖ አለው። እኔ በስልክ ሲሆን ነው የሚመቸኝ የሚሻለኝ ያለ ሰው ለልብህ ይበልጥ ጠቃሚውን ማድረግ ትችላለህ። በምንም መልኩ ከተቀራ ከተختመ አختሟል ይባላል። ቁርአን አختመን ዱዓ ማድረግ ይቻላል። አዎ የሱሐባዎች ሱና ነው። አነስ ኢብኑ ማሊክ ይሄን ያደርጉ እንደነበረ ቁርአን በጨረሱ ቁጥር ቤተሰባቸውን ሰብስበው አختመው ዱዓ ያደርጉ እንደነበረ ተነግሯል። አብዱላህ ኢብኑ አባስም ቁርአን ያختመ ሰው አጠገብ ቁጭ ብለው ዱዓ ይጠብቁ እንደነበረ ተነግሯል። ትንሽ ሰፋ ጠበቅ ያለ ኺላፍ ያለው ሶላት ውስጥ ሆኖ አختሞ ዱዓ ማድረግ ይቻላል አይቻልም የሚለው ላይ ነው። ይሄም ቢሆን ከቀደምት የመካ ሙስሊሞች በደጋ ቀደምቶች ዘመን የተለመደ ነው። አሁንም ድረስ የሚሰራበት ነው። ሶላትም ላይ ይቻላል። ከሶላት ውጪ ሲሆን ደግሞ የሱሐባዎችም የታቢዒዮችም ተግባር ነው። ምክንያቱም 30 ጁዝ ቀርቶ ማختም ትልቅ መልካም ስራ ነው። መልካም ስራ እየተሰራ መልካም ስራ ከተሰራ በኋላ ዱዓ መቅቡል ነው፣ ተወሱል ነው። መልካሙ ስራ ወደ አላህ መዳረሻ ነው። ስለዚህ 30 ጁዝ ቁርአን ቀርቼ አختም ያለሁኝ ጾመኛ ጾም ላይ ሆኖ በተለይም ሲመሽ አካባቢ ሲደካክመው ሲያፈጥር ዱዓው መቅቡል ነው። ሐጅ ያደረገ ሰው የሐጅ መጨረሻ ላይ ኢስቲግፋር ያብዛ ተብሏል። ሶላት ጨርሰንም እንደዚሁ ኢስቲግፋር ይደረጋል። ከመልካም ስራዎች በኋላ አላህን ምህረት መጠየቅ ዱዓ ማድረግ መቅቡል የመሆኑ ዕድል ሰፊ ከመሆኑ አንፃር አመቱን ሙሉ ቁርአን ባختሙ ቁጥር ለብቻም ይሁን ቤተሰብን ሰብስቦ ዱዓ ማድረግ የሰለፎች ሱና ነው፣ የሱሐባዎች ሱና ነው። ሌላኛው ጥያቄ ቁርአን ስንቀራ ስጁድ ቦታ ላይ ስጁድ ስናደርግ ሸይጣን ያለቅሳል የሚባል ሐዲስ እንዴት ነው? ናም የሰው ልጅ በመስገዱ እሱ ስገድ ተብሎ እምቢ በማለቱ ሸይጣን ይቆጫል፣ ያዝናል። ያ ወይለህ ይላል። የሰው ልጅ ታዞ ስጁድ አድርግ ስገድ ተብሎ እሺ ብሎ ሰገደ፣ ጀነት አለለት ታድሎ بمعنى الكلام። እኔ ደግሞ ስጁድ አድርግ ተብዬ እምቢ አልኩኝ፣ ወይኔ ጉዴ ፈላ፣ እሳት የኔ ዕጣ ፈንታ ሆነ እያለ ይበሳጫል፣ ይቆጫል ተብሏል። ታዲያ ይሄ ቁርአን ስንቀራ ስጁድ በምናደርግበት ጊዜ ብቻ አይደለም። ማንኛውም ስጁድ በሚደረግበት ጊዜ የሶላት ስጁድም የቁርአን ንባብ ስጁድም ይሁን ሸይጣን ይናደዳል። ስጁድ ሶላት ባበዛም ቁጥር አላህን እናስደስታለን፣ ወደ አላህ እንጠጋለን። በተቃራኒው ደግሞ ሸይጣን ይናደዳል፣ ሸይጣን ከኛ ይርቃል። ስለዚህ ቁርአን ከመቅራት ትሩፋት አንዱ ይሄ ነው ማለት ነው። ቁርአን በቀራን ቁጥር ስጁድ ትላዋ ባደረግን ቁጥር ሸይጣን ከኛ ይርቃል። ሌላኛው ጥያቄ ሩኩዕ ላይ ስጁድ ላይ በአንዱ ስጁድ 3 ጊዜ ሱብሃነ ረቢ አልአዕላ ሱብሃነ ረቢ አልአዕላ ብዬ በሚቀጥለው ደግሞ 5 ጊዜ ማለት ይቻላል? ከመቻል አንፃር አው ይቻላል። የመጀመሪያው ላይ 3 የኋለኛው ላይ 5ም 7ም ይቻላል። ግን በላጩ የፊተኞችን ረካዓዎች ስጁዶች ቀጥሎ ካለው አንፃር ቀለል ማድረግ ነው። የፊተኛው ረካዓ ሁሉም ነገሩ ሁሉም ክፍሉ ረዘም ሲል ቀጥሎ ያለው ረካዓ ከፊተኛው ይልቅ ትንሽ ሲያጥር፣ ሶስተኛው ከሁለተኛው ይልቅ ትንሽ ሲያጥር ለሱናው የቀረበ ነው። ተቃራኒ መሆን የለበትም። የፊተኛውን አጠር አድርጎ ሁለተኛውን ረዘም ማድረግ ሱና አይደለም። ከዚህ አንፃር የፊተኛውን 3 ካደረጉ የኋለኛውንም 3 ማድረግ፣ አሊያ ደግሞ የፊተኛውን 5 አድርጎ የኋለኛውን 3 ማድረግ፣ አሊያ ደግሞ ከሆነም ሁለቱንም እኩል ማድረግ እንጂ የፊቱን 3 የኋለኛውን 5 ማድረግ የረሱሉ ሰለላሁ ዐለይሂ ወሰለም ሶላት ተመሳሳይ ነበር፣ ተያያዥ ነበር። የፊተኛውን ካረዘሙ ሁለተኛውንም አንጻራዊ በሆነ መልኩ ያረዝሙታል፣ ትንሽ ግን አጠር ይላል። ግን የፊተኛውን አሳጥረው የኋለኛውን አያረዝሙም ነበር። ስለዚህ ሱናውን አልጠበቀም። ከመቻል አንፃር ግን አዎ ይቻላል። ይሄ ማድረጉ ሶላት አያበላሽም፣ አጅሩን አያጎድልም። ሌላኛው ጥያቄ ተሸሁድ ብለን ስንጨርስ ማሰላመት ፈልገን አመልካች ጣታችንን ብንለቀው ብናወርደው እንዴት ይታያል? አመልካች ጣትን ቀስሮ ከሌሎች ለይቶ ቀጥ አድርጎ መያዝ የሶላት ሀይአ ነው፣ የሶላት መለያ ነው፣ የሶላት አካል ነው፣ መገለጫ ነው። ቁጭ ሲባል ለተሸሁድ ቁጭ ሲባል አመልካች ጣት የቀኙ ቀና ተደርጎ መያዝ አለበት። በየመሃሉ ዱዓ ሲደረግ በትንሹ መንቀሳቀስ አለበት። ተሸሁዱን ስንጀምር የተያዘው መለቀቅ ያለበት ከሶላት ስንወጣ የሶላት አካል ቁጭ እስካለን ድረስ ነብዩ አለይሂ ሰላቱ ሰላም ኢማም ሙስሊም መዘገቡት ሐዲስ እንዳለው ቁጭ ሲሉ የቀኝ እጃቸውን መዳፍ የቀኝ እግራቸው ጉልበት ላይ ይዘረጉ ነበር፣ አመልካች ጣታቸውን ይዙ ነበር ይላል። ታዲያ ይሄ የተሸሁድ መገለጫ የሚያበቃው መቼ ነው?
ቁጭ ብለን ምናከናውነው የሶላት ክፍል ሲያልቅ ነው። ተሸሁድም ቁጭ ተብሎ ነው፣ ማሰላመትም ቁጭ ተብሎ ነው። ስለዚህ መልቀቅ ያለብን ስናሰላመት። ባይሆን ብዙ ሰዎች የሚፈጽሙት ስህተት ከማሰላመት ጋር በተያያዘ ልክ ተሸሁዳቸውን ሲጨርሱ ጉልበታቸው ላይ አሳርፈውት የነበረ መዳፋቸውን እንደዚህ የማርገብገብ መሃል ላይ አጎንብሶ እንዲህ የማለት እንቅስቃሴ አለ። ይሄ ቁርአንም ሐዲስም ላይ የሌለ በል ነብዩ ያወገዙት እንቅስቃሴ ነው። አንዳችሁ ሲያሰላምት ምን ነው እንደበረገገ ፈረስ ጭራ እጆቹን ያነሳል ብለዋል፣ አውግዘዋል። ብዙ ሰዎች ተሸሁድ አድርገው ልክ ሲጨርሱ መዳፋቸውን ብድግ ቁጭ አድርገው ያ ደግሞ አርገብግበው መልሰው ነው የሚያሰላምቱት። አንድ ስተት ነው፣ ይሄ በሐዲስ ተከልክሏል። ሌሎች ደግሞ መሃል ላይ የሌላ እምነት ተከታዮች እንደሚያማትቡት መሃል ላይ እንደዚህ ብለው ሰላሙ አለይኩም እንደገና መሃል ላይ እንደዚህ ብለው ሰላም አለይኩም ይሉበት ሐል አለ። ሶላት ላይ ዒባዳ ላይ አዲስ ነገር መጨመር አይገባም። ይሄ የለም። የሶላት እንቅስቃሴ በሱና የተገደበ ነው። የሌለ እንቅስቃሴ መጨመር አይገባም። ሌላኛው ጥያቄ ብዙ ቦታ መስጂድ ላይ የሚሰማ አንድ ሐዲስ አለ። ከመረጃ እና ከትርጉም አንፃር እንዴት ይታያል? ሐዲሱ የሚለው የረመዳን 10 የመጀመሪያ ቀናት እዝነት ያለበት፣ ሁለተኛው 10 ምህረት፣ ሶስተኛው ደግሞ ከእሳት መዳን ያለበት ነው የሚል ሐዲስ ነው የሚል ጥያቄ ነው። ናም ይሄ ረመዳን ላይ ብዙ ቦታ የሚሰማ ሐዲስ ነው። ሐዲሱ እንደ ሰነድ ضعيف ነው። ሐዲሱ እንደ ሰነድ ضعيف ነው፣ انقطاع አለበት። ሰዒድ ኢብኑ አልሙሰየብ ከሰልማን አልፋሪሲ ነው ያስተላለፉት። ሰዒድ ኢብኑ አልሙሰየብ እና ሰልማን አልፋሪሲ አልተገናኙም በአካል። ሌሎችም ምክንያቶች አሉት። ሐዲሱ እንደ ሐዲስ እንደ ሰነድ ضعيف ነው። ማዕናው ግን ሶሒህ ነው። ማዕናው ትክክል ነው። ሐዲሱ ሰነዱ ضعيف ነው ማለት የዘገባ የመጣበት መንገድ ደካማ ነው፣ ግን የያዘው መልእክት ግን ከሌላ ጥቅል የሸሪዓ ማስረጃዎች አንፃር ሲታይ መልእክቱ ትክክል ነው። እንደዚህ ነገር ሐዲስ ላይ የሚታወቅ ነው በሰፊው። ሐዲሱ የመጣበት ሰነድ ደካማ ይሆናል፣ መልእክቱ ግን ከጥቅል የሸሪዓ ሕግ ጋር ማይጋጭ ከሆነ ሰነዱን የመጣበት መንገድ ትክክል ነው ብለን ባንቀበልም ግን መልእክቱ ትክክል ነው እንላለን ማለት ነው። ረመዳን የመጀመሪያ 10 ቀናቶች ረሕመት ናቸው። የመሃለኛ 10 ቀናቶች ምህረት ናቸው። የመጨረሻ 10 ቀናቶች ደግሞ ከእሳት ነፃ የሚወጣባቸው ናቸው ይላል። እንደ ሰነድ ضعيف ቢሆንም ማዕናው አወልሁ ረሕመ፣ መጀመሪያው ላይ ሰዎች ወደ አላህ ይመለሳሉ፣ መስጂድ ይገባሉ፣ በዚህ ረሕመት ያገኛሉ። መሃሉ ላይ ደግሞ ከፊት አላህ ስላዘነላቸው ምህረት ያደርግላቸዋል። በዛው ከቀጠሉ ሶስተኛው ላይ ደግሞ ያዘነላቸው የማራቸው ባሮቹን ከጀሃነም ነፃ ያወጣቸዋል ይላል። ስለዚህ መልእክቱ ትክክል ነው። ሰነዱን ግን ነቢ እንዲህ ብለዋል ብሎ ለማስተላለፍ የሚያስችል ስላልሆነ መጠንቀቁ መልካም ነው። እንዳጠቃላይ ረመዳን የምህረት ወር ነው፣ የእዝነት ወር ነው፣ ከጀሃነም ነፃ የሚወጣበት ወር ነው ይባላል። እንዳጠቃላይ ሙሉ ረመዳን የምህረት ወር ነው። ሙሉ ረመዳን ከጀሃነም ነፃ የሚወጣበት ወር ነው። ሙሉ ረመዳን አላህ ተባረከ ወተዓላ ባሮቹን ይቅር የሚልበት ወር ነው። እነዚህ በተለያዩ ሐዲሶች ተነግረዋልና 10 ብሎ መከፋፈሉ ሐዲሱ ትክክል አይደለም። ሙሉ ረመዳን ላይ መግፊራ ካለ አንድ 10ኛውም ላይ መግፊራ አለ። ሙሉ ረመዳን ላይ ዒትቅ ካለ አንድ 10ኛውም ላይ ይበልጥ ዒትቅ አለ ማለት ይቻላል። ሌላኛው ጥያቄ ደርስ የተሰጠ መስጂድ ውስጥም ውጭም ላይ ቁርአን የሚቀሩ አሉ እና መቅራት ይቻላል ወይ? ይሄ ኢሽቲጋል ቢልመፍዱል ዐን አልፋዲል ይባላል። በላጩን ትቶ በተበላጩ መጠመድ ይባላል። የፊቅህ ሊቃውንት የሸሪዓ እውቀት የተሰጠ የሸሪዓውን እውቀት ትቶ ቁርአን የሚቀራ ሰው ጃሂል ነው ብለዋል። በላጩን ትቶ ተበላጩ ላይ ተጠምዷል ብለዋል። ቁርአን ሱና ዒባዳ ነው። የሸሪዓ እውቀት ዋጅብ ዒባዳ ነው፣ በአጅር ይበልጣል። በልቅ ጊዜ ሌላ ጊዜ ቁርአን መቅራቱ በአጅር ይበልጣል። ዒልም የተሰጠ ከሆነ ግን የሸሪዓ እውቀት የተሰጠ ከሆነ መላኢካ የሚታደመው ስፍራ ነው። ዒልም ላይ ሰብሰብ እንድንል ሸሪዓ አዞናል። ስለዚህ ዒልም የሸሪዓ እውቀት የተሰጠ ፈንጠር ብሎ ገለል ብሎ ቁርአን መቅራት አላዋቂነት። በሌላ ሰዓት ቁርአን መቅራት ይቻላል። የደርስ ሰዓት ያልፋል፣ ያልቃል። ቁርአን ግን የትኛውም ሰዓት የትኛውም ቦታ ላይ መቅራት ይቻላል፣ አያልፍም። የግል ዒባዳ ነው። ስለዚህ በላጩ የዕልም ሰዓት ላይ ዒልምን ማድመጥ ነው። ዒልሙ የምታውቀውም ቢሆን ሙዳከራ ይሆናል፣ ሙራጃዓ ይሆናል። መላኢካ የታደመበት ቦታ ላይ በመገኘት ምህረት ያስገኝልሃል። ሌላኛው ጥያቄ እየሰገድኩኝ ያለ አልፈሳሁም፣ ግን የፈሳሁ ከመሰለኝ አቋርጬ ልውጣ ወይም ላድርግ? ነቢዩ ዓለይሂ ሰላቱ ወሰላም እነዚህ በሐዲስ ግልጽ መልስ ሰጥተዋል። አንዳችሁ እየሰገደ ሳለ
ውዱእን የፈታ ከመሰለው ድምፅ እስካልሰማ ወይም ሽታ እስካልሸተተው ድረስ ከሶላቱ እንዳይወጣ ብለዋል። ይሄ ሶሒህ የሆነ ሐዲስ ነው። አንዳችሁ እየሰገደ ሳለ ውዱእ የፈታ ከመሰለው ወይ ድምፅ እስካልሰማ ወይ ሽታ እስካልሸተተው ድረስ አይውጣ ብለዋል። ሁለቱም ላይኖር ይችላል። ሽታ የሌለው ድምፅም የሌለው ሊሆን ይችላል። የፈለጉበት ምንድነው ነብዩ አለይሂ ሰላቱ ሰላም መቶ እርግጠኛ እስካልሆነ ድረስ ይውጣ። ሸይጣን መጥቶ መቀመጫው ድምፅ እንዳያወጣ ያደርገዋል የሚሉ አታሮች አሉ። አንዳችሁ የሰገደ ሳለ ሸይጣን መጥቶ መቀመጫው ድምፅ እንዳያወጣ ያደርገዋል፣ ሶላቱ ላይ እንዳይቀጥል ማለት እንዲወሰወስ ማለት ነው። ስለዚህ መጀመሪያ ውዱእን አስተካክሎ የገባ ሰው በጥርጣሬ በመሰለኝ አቋርጦ መውጣት የለበትም። አልየቂኑ ላ የዙሉ ቢሸክ የሚል ቃዒዳ አለ። ሌላው ጥያቄ በውዱእ ወቅት ብዙ ሰዓት እቆያለሁኝ ያልተዳረሰ የመሰለኝ ምን አይነት ውዱእ ላድርግ? ሱናና ዋጅቡን ይንገሩኝ ጀዛኩሙላህ ኸይር። እነዚህ ሁለቱም ከአንድ ሰው የመጡ ጥያቄዎች ናቸው። ወስዋስ ያለበት ሰው ጥያቄ ናቸው። ወስዋስ ያለበት ሰው ጥያቄዎች ናቸው። አየር ሳይወጣ ከታች ውዱእ ሳይፈርስ የፈረሰ ከመሰለው ውዱእ አድርጎም አላዳረስኩም ካለ ወስዋስ አለበት በእርግጠኝነት። ሸይጣን ለአንተ ሶላት ለአንተ ዲን አይጨነቅም፣ አያገባህም፣ ዞር በለው እንኳን በለው። ውዱእ የለህም ካለህ ሸይጣን፣ ውዱእ አላዳረስከም ካለህ ሸይጣን ወይም ካለሽ እንኳን ምን አገባህ አንተ ጠላቴ፣ ከመቼ ጀምሮ ነው ለኔ ሶላት አንተ የምትጨነቀው በሉት ነው የተባለ። ስለዚህ የዚህ አይነቱ ጥያቄ መልሱ ሰፊ ማብራሪያ አያስፈልገውም። ከጠላት የመጣ ምክር ነው፣ እንኳን እሰይ በለው። እስከ መቼ? በእርግጠኝነት እንዳላዳረስክ ደረቅ ነገር እስካላየህ ድረስ። ውዱእን አንድ አካሉን አጥቦ ከጨረሰ በኋላ መልሶ የተጠራጠረ ሰው ተመልሶ መሄድ የለበትም። በተለይ ወስዋስ ያለበት ሰው፣ ምንም ወስዋስ የሌለበት ሰው አልፎ አልፎ ከገጠመው የተጠራጠረበትን መልሶ ያድርግ። የመወስወስ በሽታ ያለበት ሰው ግን ይሄን ማድረግ የለበትም። የመጨረሻው ጥያቄ ሙዓዝ ከነብዩ ጋር የኢሻ ሶላት ሰግዶ ሰፈሩ ሄዶ ኢሻን አሰገደ ተብሏል። ሁለቴ መስገድ ይቻላል ወይ የሚል ጥያቄ ነው። ሁለቴ መስገድ ፈርዱን ከሆነ አይቻልም። ፈርዱን ራሱን በፈርዱ ንያ ሁለቴ መስገድ አይቻልም። አስሐቡ ሱነን አቡ ዳውድ፣ አነሳኢ ሌሎችም የዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም አንድ ሶላት በአንድ ቀን ሁለቴ አይሰገድም አትስገዱ ብለዋል። አንድን ሶላት በአንድ ቀን ሁለቴ አይሰገድም ብለዋል። ነገር ግን ይሄን በሌላ እነ በይሀቂ በዘገቡት ሐዲስ ላ ሶላተ መክቱበተን ተብሎ ተምይዝ ተደርጓል። አንድን ሶላት ፈርድ ነው ብሎ ሁለቴ ደጋግሞ መስገድ አይቻልም ብለዋል። ስለዚህ አንድን ሶላት እንደ ፈርድ ሁለት ጊዜ መስገድ አይቻልም። የፊተኛው ፈርድ ነው፣ ሁለተኛው ሱና ነው መድገም ፈልጋለሁ ከተባለ ግን የመጀመሪያው ላንተ ፈርድ ይሆንልሃል፣ ሁለተኛው ሱና ይሆንልሃል ስገድ ብለዋል። ስለዚህ ከነቢዩ ሁለቱም ተገኝተዋል። በአንድ ቀን አንድን ሶላት ሁለቴ አትስገዱም ብለዋል። በሌላ ጊዜ ደግሞ ስገድ፣ የፊተኛው ፈርድህ ነው፣ ሁለተኛው ሱናህ ነው ብለዋል። ታዲያ ሁለቱ እንዴት እናስማማው? ሐዲሱ አገላለጹ ራሱ አንድ ሐዲስ በተለያየ መልኩ የሚዘገብበት አንዱ ጥቅም አንዱ ላይ በጥቅሉ የተብራራው የተነገረው በሌላኛው ይብራራልና የነ በይሀቂ ዘገባ መክቱበተን ተብሏል። አንድን ሶላት ፈርድ ነው ብሎ ሁለቴ ፈርድ ብሎ መስገድ አይቻልም፣ ክልክል። የፊተኛው ፈርድ ሁለተኛው ሱና ከተባለሳ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ላይ ያሉ መስጂድ አልኸይፍ ላይ ሰግደው ሲያሰላምቱ ከኋላ ጥግ ላይ ሁለት ሰዎች ቁጭ ብለው አገኟቸው። ኢለየ ቢሂማ አምጡልኝ እነዚህ ሰዎችን አሉ። ተነስተው ሲያመጧቸው አናታቸው የተንተከተከ ምሳሌው ያነጋገር ነው። ደንግጠው ልባቸው የመታ ነቢ ጋር መጡ። ለምን አሰግዱም ሲሏቸው አይ ቤታችን ሰግደን የመጣ ነው፣ ቤታችን ማለት የሁጃጆች ማረፊያ እዛ ሰግደን የመጣ ነው ለዛ ነው ሲሏቸው፣ ቢሆንም አንዳችሁ የአካባቢው መስጂድ ላይ ሰግዶ ጀማ የሚሰገዱበት መስጂድ ሲገባ ድጋሚ ሰዎች ሲሰግዱ ካየ ይስገድ፣ የፊተኛው ፈርዱ ነው፣ ሁለተኛው ሱና ይሆንለታል ብሏል። በሌላም አጋጣሚ አንድን ሰው ለብቻው ከኋላ ቁጭ ብለው ሲያዩት አንተ ለምን አሰግድም አለስተ ረጁለን ሚነል ሙስሊሚን፣ አንተ ከሙስሊሞች አይደለህም እንዴ ሙስሊም አይደለህም ለምን አሰግድም አሉት። አይ እኔ ሰግጄ ነው ሲላቸው አይ ሰግደህም ቢሆን ሰግጄ ነው አትበል፣ ደግመህ ስገድ ሰው ሲሰግድ ካየህ ብለዋል። ነገር ግን ሸርጡ በጀማዓ መሆን አለበት፣ ሁለተኛው እንደ ሱና መቆጠር አለበት። እነዚህ መስፈርቶች ከተሟሉ አንድን ጀማዓ አንድን ሶላት ሁለት ጊዜ ቢሰገድ ችግር የለውም። አንዳንዶች መግሪብ ሁለት አይሰገድም የቀን ዊትር ስለሆነ ብለዋል። ነገር ግን ራጅሑ ሙጥለቀን ሁሉም ሶላት ጀማዓ ከተገኘ ሁለቴ ቢሰገድ ችግር የለውም። هذا والله تعالى أعلم። نزاري بزينا بقالن يذكروتن إن شاء الله بود يمن ملس يونال وبالله التوفيق والسلام